ይህ የዩቲዩብ ቻናላችን ነው። ይህ ዩቲዩብ ቻናላችን ላይ በጣም በርካታ ድራማዎች፣ ሙዚቃዎች፣ የተላለፉ ፕሮግራሞችን ታገኛላችሁ። ዩቲዩብ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። ያመለጣችሁን ድራማ ታያላችሁ፣ ሙዚቃዎችን ትከታተላላችሁ። ልደታችሁን፣ በርካታ ዝግጅቶቻችሁን በዚህ ዩቲዩብ ቻናላችን ላይ ታገኛላችሁ። ቤተሰብ ስለምትሆኑ እናመሰግናለን። ሁላችሁም የዩቲዩብ ቻናላችን ቤተሰብ እንድትሆኑ ጋብዘናችኋል። ኢትዮጲስ ቲቪ ፕሮግራም የሚለውን ዩቲዩብ ቻናላችንን ሰብስክራይብ አድርጋችሁ ቤተሰብ ይሁኑ። የደውል ምልክቷንም ተጫኑ። ቶሎ ቶሎ ፕሮግራማችን ይደርሳችኋል። እናመሰግናለን። ልጆች ከዚህ ቀጥሎ ምን እንብላ የሚለው ፕሮግራማችን የሚቀርብበት ሰዓት ነው። ምን እንብላ በሚለው ፕሮግራማችን በጣም በርካታ ልጆች ተመዝግባችኋል። እንግዲህ ወረፋ ሲደርሳችሁ በተራ በተራ ነው የምናቀርባችሁ። እኔ ጋር መጥታችሁ ምንድነው የምታደርጉት? ምግብ እኔ እየሰራሁኝ እናንተ ስለብዙ ነገር ትነግሩኛላችሁ። ታዲያ እንዴት ጓጉቼ እንደምጠብቃችሁ። ከዚህ ቀጥሎ ምን እንብላ በሚለው ፕሮግራማችን እኔ ምን ምግብ ሰራው፣ ልጆችስ ምን አወሩልኝ? ከዚህ ቀጥሎ እንከታተል። ሰላም ልጆች እንዴት ናችሁ? ዛሬ ሁለት እንግዶች አሉኝ። ወንድምና እህት ናቸው። እንግዲህ እየተዋወቅናቸው ምግብ እንሰራለን። ዛሬ ምግብ ልንሰራ ያሰብነው ያው እንቁላል አለ። ልጆች በጣም እንቁላል በጣም ጠቃሚ ነው። ከእንቁላል ጋር ደግሞ እጅግ በጣም ጠቃሚ የሆነው ይሄን በቀላሉ በጓሯችን መትከል የምንችለው ወይም ከጓሮዬን ያመጣሁት ቆስጣ አለን። ስለዚህ ቆስጣ በእንቁላል እንሰራለን። ስሜ ማራኪ አግዛቸው ይባላል። ማራኪ ስንት አመትሽ ነው? 7 ትልቅ ስትሆኚ ምን መሆን ነው የምትፈልጊው? ዶክተር። የት ነው የምትማሪው? ቅኔ አካዳሚ። ጓደኞችሽ ማን ነው ስማቸው? ናኦሚ፣ የማርያም፣ ማርከን እና ኑኑ ናቸው። ምንድነው የምትጫወቱት ከነሱ ጋር? ብዙ ጊዜ የምትጫወቱት ጨዋታ ምንድነው? ሰኞ ማክሰኞ። በጣም ደስ ይላል። ማን ነው ስምህ? ስሜ ወዳህ ያግዛቸው ይባላል። አንተም ቅኔ አካዳሚ ነው የምትማረው። በጣም የምትወደው ትምህርት ምንድነው? ግዕዝ። የግዕዝ አስተማሪ ስም ማን ነው? መምህር አየነው። ግዕዝን በጣም ትወደዋለህ። እስቲ በግዕዝ ሰላም በለኝ። አፎ አደርክ ይሰበሃ እግዚአብሔር አይደለም፣ እግዚአብሔር ይሰበህ። እግዚአብሔር ይሰበሃ። አቀያየርኩት አይደለ? እፎ ወአልክሙ ካልኩ ደግሞ ለብዙ ሰው ነው አይደለ? አዎ፣ ለብዙ ወንዶች። እፎ ወአልክን ለብዙ ሴቶች። እፎ ወአልከ ለወንድ። ወንድ። እፎ ወአልኪ ለአንድ ሴት። ብዙ አረሳሁትማ። ጎበዝ ነኝ አይደለ? አዎ። ማን ስምክ? ስሜ አንድነት አማረ። ልክ ነኝ? አዎ። በጣም ጎበዝ። እኔ ጥያቄ ልጠይቅህ። እሺ። በግዕዝ ሆረ ምንድነው? ሆረ ሄደ። ጓደኞችን ስም ንገረኝ። ኪሩቤል፣ ሆሴ፣ ናታን፣ ያፌት። ብዙ ጊዜ ምንድነው የምትጫወተው? የምትማረው ትምህርት ይታወቃል። አባሮሽ። በጣም ጎበዝና አባሮ የሚይዘው ማን ነው? እስኪ ንገረኝ። ኪሩቤልና ሆሴ። ማራኪ ዶክተር መሆን ፈልጋለሁ አልሽኝ አይደለ? ዮዳሄስ? እኔ እግር ኳስ ተጫዋች። ማንን ነው የምታደንቀው? እኔ ሜሲ። ቸርስ እንባባል እስኪ። ዝንጅብል፣ ሎሚ። ዋው በጣም የሚጣፍጠው አይደል? ይሄኛው እንዲህ አድርገን ከትፍና ብስ አድርገን እንዴት እንደሚጣፍጥ ታዩታላችሁ። እሺ እስቲ ይሄ ምን ይመስላል? አቮካዶ ይመስላል። ይሄን በልታችሁ ታታቁ? ውስጡ ምን አይነት ነው አልከኝ? ነጭ። ውስጡ ነጭ ነው ብለዋል። ስሙን አያውቁትም። ነጭ ነው። እስቲ ይሄኛውን እንክፈተው። ምን አይነት ነው? ቀይ። አንዳንዴ ነጭ ይሆናል፣ አንዳንዴ ቀይ ይሆናል። አያችሁ? ቅመሱት እስኪ። እንዳለ ፍሬው ይበላል። ስሙ ዘይቱና ይባላል።
ነጩን እስኪ ልቅመሰው። ነጩ ግን በስሎ ነው እንዴ? በስሎ መሰለኝ። ተረት የላም በረት እንደዚህ ጢቲና አንድ አንበሳ ነበር። አንበሳው ጦቲቷን መብላት ይወዳል። ጦቲቷ ግን ብልጥ ስለነበረች አትበላለትም። ከዛ አንድ ቀን አሞኛል ነይ አስተምሚኝ አላት። እሷም ሄደች። የሚበላት አልመሰላትም። ከዛ በር ላይ ቁማ እንዲህ ለተናኑ ምናምን ስትል ቆየችና ከዛ ነይ እስቲ ግቢ ሲላት ከዛ አንድ ገሮናን ምናምን ብላ ያወሩለታ አንበሳው መጣና አነጣጠረኝ ብሎ ዘሎ ሊበላ ሲል ጦጣው ሩጣ ሰው ጠራኝ ብላ ወደ ዛፉ ወጣች። ምግባችን ደርሷል። ይኸው ጠዋት ቁርስ ላይ ስትበሉ አንደኛ በጣም ጤናማ ፕሮቲንን ከበሽታ ተከላካይ ጋር እንዴት ነው? ኢትዮጲስዬ ወይ አንድዬ ዛሬ ደስ ብሎኝ ነው የመጣሽው። ምንድነው? ምን ሰራችሁ? ከሚወዱት እንቁላል ጋር ሰራሁላቸው። ይኸው ደስ ብሏቸው እየበሉ ነው። ኢትዮጲስዬ በጣም ጎበዞች ናችሁ። ልጆች ምን ማድረግ አለባቸው? ኢትዮጲስዬ የተመጣጠነ ምግብ መብላት አለባቸው። ይሄን አልወድም የሚሉት በምክንያት መሆን አለበት አይደል? ወይ ሐኪም እንዳይበሉ ካዘዘላቸው፣ አለርጂክ ካለባቸው፣ ለሰውነታችን ጥቅም የሚሰጡ ጎመን እንደ ብሮኮሊን እንደ አበባ ጎመን እንዲሆኑ ምግቦችን መመገብ አለብን። እንቆቅልሽ ምን አውቅልሽ? ዞሮ ምግብ ጭራ አይና እንቆቅልሽ ምን አውቅልህ? ጥቁር አዝሮ ተጠማዝሞ አስፋልት። እኔ ልጠይቃችሁ፣ እንቆቅልሽ ምን አውቅልሽ? አንዴ ከተከፈተ መልሶ የማይዘጋ ከፍተን ከበላነው በኋላ መልሰን ማዝጋት አንችልም። እናንተ እንደውም ሁለታችሁ የምትወዱት የምግብ አይነት ነው። እዚህ አለ እንዴ? እንቁላል ጎበዞች። ዮዳሄ ማራኪም ስለመጣችሁ በጣም ነው የምናመሰግነው። ተረት ስለነገራችሁኝ፣ ስለ ጓደኞቻችሁ፣ ስለ ትምህርት ቤታችሁ ስለነገራችሁኝ በጣም ነው የማመሰግነው። ሳምንት ከሌሎች ጎበዝ ልጆች ጋር እንገናኛለን። አሁን ቻው ብለን እንሰናበት። ቻው